በሀገራችን በፍጥነት እያደጉ ካሉ ከተሞች ውስጥ የአርባ ምንጭ ከተማ አንዷ ናት። አርባ ምንጭ የስሟ መጠሪያ የሆኑ አርባዎቹን ምንጮች በዚህ ውብ ጫካ ውስጥ አቅፋ ይዛለች። ከዛ ባለፈ ይህንን የአባያ ሐይቅና የጫሞ ሐይቅ የለየው የእግዜር ድልድይ መገኛም ጭምር ናት። እነዚህ ሐይቆች ታዲያ በሁለት መልኮቻቸው ይለያሉ። የአባያ ሐይቅ እጅግ ድፍርስ ከለር ያለው ሲሆን ወይም ደግሞ ቀይ ሲሆን የጫሞ ሐይቅ ደግሞ ጥርት ብሎ ነው የሚታየው። ይህንን ድንቅ ስጦታ ታዲያ ከራሷ አልፋ ለሌላው የዓለም ክፍል ለማስጎብኘት ለማሳየትና ራሷን ለማስተዋወቅ በርካታ ስራዎችን እየሰራች ትገኛለች። አርባ ምንጭ ከተማ የገበታ ለሀገር ፕሮጀክት በስሯ ያለው ሌላው የነገዋ የኢትዮጵያ ትንሣኤ ማብሰሪያ ትልቁ ፕሮጀክት ነው። ይህንን ሁላ ፕሮጀክት በኢንዱስትሪ ለመደገፍም የተለያዩ ስራዎችን እየሰራች ነው። የቱሪዝም መዳረሻ የኮንፈረንስ መዳረሻ ለመሆን ታዲያ በከተማዋ በርካታ ስራዎች እየተከወኑ ነው። እኛም በከተማዋ ተዟዙረን ለመመልከት እንደሞከር ነው የተነቃቃ እንቅስቃሴ ላይ ትገኛለች። ሌላው ደግሞ የበረከቱ አካል የሆነው ደግሞ የኮሪደር ልማት እንደ ሌሎች የሀገራችን ከተሞች በራሷ አሻራዋን ለማሳረፍ ሌት ተቀን እየሰራች ትገኛለች። አሁን ላይ እየተገነቡ ያሉ ስራዎች ይኖራሉ፣ ያለቁም ሌሎች ስራዎች አሉ። ታዲያ እነዚህንና ሌሎች መሰረተ ልማቶችን ለመገንባት የጀርባ አጥንት የሆነው የኤሌክትሪክ ኃይል አቅርቦትስ ምን ይመስላል? ሀገራችን ለህዳሴዋ ጉዞ መሳካት ለዜጎቿ የተሻለ ህይወት መረጋገጥ መሰረት ከጣለችባቸው ጉዳዮች ውስጥ በግንባር ቀደምትነት የሚጠቀሰው የኤሌክትሪክ ኃይል አቅርቦት ነው። በዘርፉ ከታላቁ የኢትዮጵያ ህዳሴ ግድብ አንስቶ በየአካባቢው ያሉ መሰል ስራዎች በፍጥነትና በትጋት እየተገነቡ ናቸው። ከነዚህ መካከል በአርባ ምንጭ የተገነባው የአርባ ምንጭ 2 የኃይል ማከፋፈያ ጣቢያ ይጠቀሳል። የአርባ ምንጭ ከተማ ከዚህ ቀደም የኤሌክትሪክ ኃይል ተጠቃሚ ከተማ ብትሆንም በፊት ከከተማዋ እድገትና ከአካባቢው የኃይል ፍላጎት ጋር እንዲጣጣም የተለያዩ ስራዎች ሲሰሩ ቆይቷል። በአርባ ምንጭ 1 የኃይል ማከፋፈያ ጣቢያ ላይ የተሰራው የማስፋፊያ ስራ ለነበረው የኃይል መቆራረጥ ማስተንፈሻ እንጂ ዘላቂ መፍትሄም አልነበረም። አርባ ምንጭ ሰብስቴሽን እዚህ ኤሪያ ላይ ወይም ጋሞ ዞን ላይ ያለ ብቸኛ ሰብስቴሽን ነው። ከዚህም ጋር በተያያዘ በርካታ ወረዳዎችን የኃይል አቅርቦት የሚሰጥ ሰብስቴሽን ነው እና ይህ ሰብስቴሽን ያው በተለያየ ጊዜ አፕግሬድ የተደረገ የመጣ ሰብስቴሽን ነው። ቀደም ሲል ኦልሞስት በ1980ዎቹ አካባቢ እንደተመሰረተ ነው እንትን የምለው። በወቅቱ ያኔ 66 ኬቪ ነበረ ገቢው የነበረው። ግን በየጊዜው የመጣ ያለውን የኃይል አቅርቦት ከግንዛቤ በማስገባት አፕግሬድ ተደርጎ 132 ኬቪ እንዲቀበል ተደርጓል። ይህ 132 ኬቪ ደግሞ የሚመጣለት ከወላይታ ሶዶ ሰብስቴሽን ነው እና ይህ ሰብስቴሽን በውስጡ 2 ትራንስፎርመሮችን የያዘ ሰብስቴሽን ነው። አንደኛው ትራንስፎርመር 15000 ወጪ ወደ 15000 ወጪ መስመሮች አሉት። ሌላኛው ትራንስፎርመር ደግሞ 33000 ወጪ ያለው ትራንስፎርመር ነው እና ይሄኛው በተለይ ደግሞ 33000 ወጪው ያለው ትራንስፎርመር በጣም ረጅም መንገድ ሄዶ ፓወር የሚያቀርብ ትራንስፎርመር ነውና ከዚህ ጋር በተያያዘ በጣም በርካታ ችግሮች ይገጥሙናል። በቀድሞው የኃይል ማከፋፈያ ስርዓት ላይ አነስተኛ ብልሽት ሲፈጠር አጠቃላይ ከማከፋፈያ ጣቢያው ኃይል የሚያገኙ አካባቢዎች ላይ ከፍተኛ ተጽዕኖ ይፈጥራል። ይህ መስመር ኢቭን እኛ ጋር ሲገባ እንኳን ፕሮቴክሽንም ራሱን ችሎ የለውም። ፎልት እንኳን ሲከሰት ሶዶ 1 ላይ ደውለን የተከሰተውን ፎልት እንኳን በስልክ ነው ምን ጠይቃቸው እኛ ጋር ዲቴክት አናረግም ነበረ። በተጨማሪ ደግሞ መስመሩ ላይ እንኳን ብልሽት ሲፈጠር ከተቋረጠ ኦልሞስት ሰብስቴሽኑ ምንም አይነት ባካፕ የለውም። ስለዚህ ጋሞ ዞን ሙሉ ጨለማ ይሆናል ማለት ነው። ከዛ ጋር በተያያዘ አሁን የደቡብ ግሪድ ኤክስፓንሽን የተሰራ እንዳለ ይታወቃል። ለኛ ለአርባ ምንጭ 1 ሰብስቴሽን ከጊዞላ ወይም ከአርባ ምንጭ 2 132 ኬቪ ስቴፕ ዳውን ተደርጎ እንዲመጣ የተደረገበት አጋጣሚ ነው ያለው።
በአርባ ምንጭ የተገነባው የአርባ ምንጭ 2 የኃይል ማከፋፈያ ጣቢያ ታላላቅ ዓላማዎችን ያነገበ ነው። የብሔራዊ ኤሌክትሪሲቲ ግሪድ ደቡባዊ ማስፋፊያ ፕሮጀክት ዋነኛ ዓላማዎች ኃይል ከዚህ ቀደም የተደራሽነት ውስንነትና የአቅርቦት እጥረት ወደ ነበረባቸው አካባቢዎች ኃይል ለማስፋፋት ሲሆን ተደራሽነትን በማስፋፋት ኢንዱስትሪዎችን፣ የንግድ ዘርፍን እንዲሁም ለህብረተሰብ ኃይል ላልደረሳቸው ሪሞት ኤሪያ ለሚገኙ ማህበረሰቦች ኃይል ለማድረስ በተጨማሪም ያው የደቡባዊ ግሪድ ማስፋፊያ ፕሮጀክት 5 ኃይል ማከፋፈያ ጣቢያዎች ወደ 429 ሩት ኪሎ ሜትር የሚሸፍን ኃይል ማስተላለፊያ መስመሮችን የያዘ ፕሮጀክት ነው። የአርባ ምንጭ 2 አዲስ ማከፋፈያ ጣቢያ፣ የወላይታ ሶዶ 2 ማስፋፊያ፣ የአርባ ምንጭ 1 ማስፋፊያ እንዲሁም ሽግዳን እና ቲርጋ አዲስ ማከፋፈያ ጣቢያዎች። ስለዚህ 3 አዲስ ማከፋፈያ ጣቢያዎችና 2 የነባር ኃይል ማከፋፈያ ጣቢያዎችን ማስፋፊያ የያዘ ፕሮጀክት ነው። ይህ ፕሮጀክት አጠቃላይ በጀቱ ወደ 185 ሚሊዮን የአሜሪካን ዶላር ነው። ይህም ማለት ወደ 178 ሚሊዮን ዶላር ገደማው ለኢንጂነሪንግ ፕሮኪውርመንት ኤንድ ኮንስትራክሽን ለግንባታ ስራው አጠቃላይ ማለት ነው 178 ሚሊዮን የአሜሪካን ዶላር። ወደ 6.4 ሚሊዮን የአሜሪካን ዶላር ደግሞ ለኢንጂነሪንግ ማማከርና የፕሮጀክት አስተዳደር ድጋፍ ለኮንሰልተንሲ ሰርቪስ ሲሆን በአጠቃላይ 185 ሚሊዮን የአሜሪካን ዶላር ገደማ ይሆናል። ይህ አጠቃላይ በጀት የሚሸፈነው በኮሪያ መንግስት የልማት ትብብር ብድር ከኢትዮጵያ መንግስት ጋር ባረገው የብድር ስምምነት የኮንሴሽናል ሎን በረጅም ጊዜ የሚከፈል የቀላል ብድር ስምምነት ነው ማለት ነው። የደቡባዊ ግሪድ ማስፋፊያ ፕሮጀክት አካል የሆነው የአርባ ምንጭ 2 የኃይል ማከፋፈያ ጣቢያ ስራ የቀደሙትን በአካባቢው ያሉ ችግሮችን የሚቀርፍ እና የኃይል መቆራረጥ እንዳይከሰት ለማድረግ ያለመ ነው። እዚህ 6 ትራንስፎርመር አለን። 2 ትራንስፎርመር ከ230 ወደ 132 ስቴፕ ዳውን የሚያደርጉ ናቸው። 125 ኤምቪ ያላቸው እያንዳንዳቸው። ሌላ 2 ትራንስፎርመር ደግሞ ከ132 በ33 ኬቪ ስቴፕ ዳውን የሚያደርጉት ናቸው። እነሱ 63 ኤምቪ ነው ያላቸው። አሁን ደግሞ ሌላ 2 ትራንስፎርመር ደግሞ ከ132 ወደ 15 ኬቪ ስቴፕ ዳውን የሚያደርጉ አሉ። እነሱ 50 ኤምቪ ናቸው። ስለዚህ ቶታሊ 6 ትራንስፎርመር አለን ማለት ነው። 500 ኤምቪ ግሪዳችን ላይ አዲሽናል መጫን እንችላለን ማለት ነው። አንድ ሁለተኛ አርባ ምንጭ ከመጣ እዚህ ባለ 33 10 ወጪ ያለው፣ ባለ 15 5 ወጪ ያለው። ባለ 33 10 ወጪ ማለት ኮንሶል ለመሳሰሉ ወረዳዎች በቅርብ ርቀት ላሉ ጭምር መስጠት ይችላል እና ለፋብሪካዎችም መስጠት እንችላለን በ33 ኬቪ ማለት ነው። 15 ኬቪ ለመኖሪያ ቤቶች መሄድ ፓወር ስለሆነ ለአርባ ምንጭ ከተማም አዲሽናል ነው ማለት ነው። አርባ ምንጭ ዋሌ ደግሞ ኬርክ አርባ ምንጭ በሁለት በኩል ነው ኃይል የሚያገኘው ማለት ነው። ከአርባ ምንጭ 2 ያገኛል፣ ከወላይታ ሶዶም ስለሚያገኝ በአንዱ እንኳን የሆነ እንከን ቢገጥመው በሌላኛው ማካካስ ስለሚችል ሞር ጥቅም አለው ብዬ አስባለሁ። ይህ ስራ ከዘመኑ ጋር የተጣጣመ በሚፈለገው መልኩ ኃይል ይሰጥ ዘንድ በኃይል አቅርቦቱ ላይ የተሻለ ለውጥ ያመጣል። ይሄኛው የሚለየው ምንድነው? እዚህ በምናይበት ጊዜ ጂአይኤስ ነው፣ ጋዝ ኢንሱሌተር ነው። እዚህ ጋር ተሰርቶ እንደምታዩት እነዚህ በፓይፕ ውስጥ ያሉ ነው። እጅግ ዘመናዊም ነው። ከኢንቫይሮንሜንትም ሆነ ከማንኛውም ነገር በጣም ፍሬንድሊ ነው። ምክንያቱም እንደ ጦጣ አዋፍ ምናምን እንኳን ቢያርፉ ማለት ያንን አጥቦታል። ይሄ ቢዘረጋ የዚህን 3 እጥፍ ቦታ ይወስዳል። አሁን ግን በጣም ኮምፓክትም ነው። የሜንቴናንስ ፍሪ ታይሙም ጥሩ ነው። ምክንያቱም ተደጋጋሚ ሜንቴናንስ አይፈልግም። ምክንያቱም ኢንቫይሮንሜንታሊ ምንም አይነት ፖሊሽን ሊያገኘው አይችልም ፓይፕ ውስጥ ስላለ ማለት ነው። በተጨማሪ ስካዳ ሲስተም አለው። አዲስ አበባ ካለው ኮንትሮል ሴንተር ጋራ ፉል የሆነ ግንኙነት ያለው ማለት ነው። ጂአይኤስ በሚባል ቴክኖሎጂ ሌስ ሜንቴናንስ የሚፈልግ በጥቂት ቦታ ብቻ የሚገነባ ጋዝ ኢንሱሌትድ ሰብስቴሽን ነው ሙሉ በሙሉ። ይሄ ሰብስቴሽን አርባ ምንጭ አካባቢ ለታሰበ የተቀናጀ የግብርና ግብዓት ማቀነባበሪያ አግሮ ኢንዱስትሪያል ፓርክ
ለሱ በቂ ኃይል ለማቅረብ እንዲሁም አርባ ምንጭና አካባቢ ላሉ ማህበረሰቦች በቂ ኃይል በማቅረብ የአካባቢውን እድገት እና ኢንዱስትሪያል ዴቨሎፕመንት ለማገዝ ነው ማለት ነው። በስራው የሀገርን ሀብት ለታቀደለት እና ለታለመው ዓላማ እንዲውል ሁሉም በየድርሻው በንቃት ተሳትፎበታል። እነዚህ ስራዎችን ለመከታተል የተለያዩ የተዘጋጁ ፎርማቶች አሉት የምንከታተልባቸው የሁለታችንም ወገን አንደርስታንድ ተደራርጎ የምትከታተልባቸው ፎርማቶች አሉ። በዛ መሰረት ነው ወይ ይሄ ነገር እየተፈጸመ ያለው ክትትል እናደርጋለን ያንን ማለት ነው። እያንዳንዱ የሚተከሉ እቃዎች የሚሰሩ ስራዎች በዛ መሰረት ነው ወይ አሟልቷል ወይ ተመርቶ ሲመጣ የተመረተው ነገር ራሱ በትክክል መመረቱን ከፋብሪካው ሲመጣ የመጣው ቴስት ትክክል ነው ወይ ያንን ሁሉ እንከታተላለን። በኮንትራት አግሪመንቱ መሰረት የተቀመጠውን ፕሮጀክት በጊዜ በተቀመጠለት ጥራት ደረጃ ኳሊቲ እና በተቀመጠለት በጀት ለማጠናቀቅ በየጊዜው ሚቲንጎች፣ ዲስከሽኖች በጋራ ተባብሮ የመስራት ግድም ነው እንደ ፕሮጀክት። ፕሮግረስ ሚቲንጎች አሉ ከጅምር ጀምሮ ማለት ነው። ከፕሮጀክቱ መነሻ ጀምሮ የመጀመሪያው ሴክሽን አርባ ምንጭ ወላይታ ሶዶ እና እነዚህን የሚያገናኙ መስመሮችን የፍተሻ ስራ እና የሙከራ እየተጠናቀቀ ሲሆን ኢነርጃይዝ የሚደረግ ይሆናል በቅርብ ቀናት። ማለትም የአርባ ምንጭ አዲሱ ኃይል ማከፋፈያ ጣቢያ፣ የወላይታ ሶዶ ማስፋፊያ እና እነዚህን የሚያገናኙ መስመሮች በቅርብ ቀናት ውስጥ ኢነርጃይዝ የሚደረጉ ይሆናል። እዚህ ላይ ለመድረስ የኮንትራክተር፣ የክላይንት፣ የኮንሰልታንት ቲሞች አጠቃላይ በሳይትም በቢሮ ያለ ቲም ተቀናጅቶ በጋራ መስራት ትልቁን ሚና ተጫውቷል ማለት ነው። የግንባታው የክትትልና የቁጥጥር ስራ በአማካሪው ድርጅት አካል ከጅምሩ ጀምሮ በንቃት ተሰርቷል። አንደኛ ይሄ ፕሮጀክት ብዙ መዋዕለ ንዋይ እየፈሰሰበት ነው። ይሄንን ነገር ደግሞ በትክክል የቀጣይነት ላለው ለተፈለገው ጊዜ አገልግሎት በሚሰጥበት ሁኔታ ቴክኒካሊ ብቁ ነው አይደለም ብሎ መከታተል አስፈላጊ ነው። ዋናው የቴክኒኩን ጉዳይ የሚቆጣጠረውን ኮንሰልታንቱ ለዚህ ነው ዘለቄታዊ አገልግሎት የሚሰጥ እንዲሆን ሆኖ መከታተል ይፈልጋልና ያንን እየተከታተለ ነው ያለውና መከታተልም ደግሞ አስፈላጊ መሆኑን ነው የማምነው ነው። አሁን ላይ አብዛኛው ስራ ተጠናቆ አስፈላጊ የሆኑ የፍተሻ ስራዎች እየተሰሩ ናቸው። የሲቪል ስራው 90% ሲሆን ኤሌክትሮሜካኒካሉ 90.4 ነው የወላይታ ሶዶ። ይሄ አርባ ምንጭቱ ደግሞ ይሄም ቴስት ኤንድ ኮሚሽኒንግ ላይ ነው ያለው። ይሄ ቶታሊ የሲቪል ስራው 82.5% ሲሆን ኤሌክትሮሜካኒካል ስራው 90% ላይ ነው ያለው። የአርባ ምንጭ ዋን ደግሞ ሲቪሉም ኤሌክትሮሜካኒካል ስራውም 65% ላይ ነው ያለው። የትራንስሚሽን ታወሮቹ ደግሞ ከወላይታ እዚህ የሚመጣውና አርባ ምንጭቱ የሚመጣውና ከአርባ ምንጭቱ አርባ ምንጭ ዋን የሚሄደው 95% ላይ ነው ያሉት። ኮሚሽን ተደርጓል። የተወሰኑ ማስተካከያዎች ብቻ ነው የቀራቸው። እዚህ ሪቴኒንግ ጎል እና የመሳሰሉት ነገር ቀጣይ የሚሰራ ነው ማለት ነው። በፍተሻ ስራው ወቅት የተገኙ ግኝቶችና ችግሮች የሚፈቱበት አግባብ በስራው ላይ የተሻለ ውጤት እንዲመጣም አግዟል። ፕራይመሪም ሰከንደሪም በራሳቸው በኮንትራክተሮቹ ነው። ሰብ ኮንትራክተርም አለ ሲጂጂሲ የሚባል ሲጂጂሲም የራሱ የሚሰራቸው ቴስት ኤንድ ኮሚሽኒንግ ስራዎች አሉ። ዋናው ኮንትራክተርም የሚሰራቸው አሉ። ግን ይሄ ሁሉን ዊትነስ የሚያደርጉት ማለት ያው የሚቆጣጠሩት አፕሩቭ የሚያደርጉት መጨረሻ ላይ የኢትዮጵያ ኤሌክትሪክ ኃይል ሰራተኞች ናቸው። ከኤልዲሲም ከቴሌኮም ዩቲሊቲም ከተለያዩ ቢሮዎች የተወጣጡ የኢትዮጵያ ኤሌክትሪክ ኃይል መሀንዲሶች ስለሆኑ ያው ጥሩ ልምድም ይገኝበታል። በዚህ በቴስት ኤንድ ኮሚሽኒንግ ጊዜ የሚለዩበት ከማኑፋክቸሪንግ ካምፓኒ ተነስቶ ከዛ ወደ ፖርት ይመጣል። ከፖርት ተነስቶ በመሬት ለመሬት ትራንስፖርት ተደርጎ እዚህ ሰብስቴሽን ይደርሳል። በዚህ ፔሪድ ላይ በትራንስፖርቴሽን ጊዜ የሚያጋጥሙ ጉዳቶች ወይ ደግሞ እያንዳንዱ የሚፈጠሩ ክፍተቶች ይኖራሉ እና በሱ ጊዜ የተፈጠሩ የእቃዎች ግርፈቶች ተገኝተዋል እና እነዛን ነገሮች ለኮንትራክተሩ ቶሎ የርምት ስራ ወስዶበት ወደ ስራ እንዲያስገባና እንዲያስተካክለው
የነገርንበት ሁኔታ ነው ያለው። ኮንትራክተሩ እስካሁን ድረስ ባለው ፈንክሽናል ሆነ የሚሰራ ሰብስቴሽን በስታንዳርዱ መሰረትና ኮንትራክት አግሪመንት በገባው መሰረት ለማስረከብ ነው ቃልን ገብቶ እየሰራ ያለውና የኛም ስራ የነበረው እነዛን ክፍተቶች የመለየትና ለኮንትራክተሩ የማቅረብ ስራ ነው እስካሁን ድረስ ሲሰራ የነበረው ማለት ነው። እና ኮንትራክተሩም እነዛን ነገሮች ኦልሬዲ ለይቶ ልክ በእኛው ትይዩ የማስተካከል ስራም እየሰራ ነው ያለው። በዚህ የትውልድ አሻራ ላይ የተሳተፉና የስራ እድል የተፈጠረላቸው ዜጎች በህይወታቸው ላይ ለውጥ ማሳየታቸውን ያነሳሉ። ከዚህ ያገኘው ገንዘብ ቤተሰቦችን ያስተዳደር ከሆነ ስራውን እየሰራው ነው። ከዛ አልፎ ያው ይሄ የሚሰራው ስራውም እዚያው ለሀገር ነው። ለሀገር እስከሆነ ድረስ ምን ያህል ስራ ነው የሰራ ነው ያለው በሚለው ላይ ስለሆነ ለሀገር የተሳተፈን ነው ማለት ነው። ይሄ አንድ ነገር ነው። በዚህ ድር ፕሮጀክት ገብቼ አንደኛ እግዚአብሔር ይመስገን ከዚህ ፕሮጀክት ሰርቼ ቤት ለማዘርም ለኔም ሰርቻለሁ። ይሄ አንድ ህይወት ነው። ከዚያም ባለፈ በሙያቸው በስራው ተሳታፊ የሆኑ ወጣቶች ያላቸውን እውቀት ከማሻሻል ባለፈ አዳዲስ ክህሎቶችን የቀሰሙበት ነው። አብሮ በሚሰራበት ጊዜ ከክላይንትም ከዛም ውጪ በሌላ ሙያ ማለት ነው በግንበኝነት ሊሆን ይችላል፣ በልሳን ሊሆን ይችላል፣ በአናጺነት ከዛ የመጡ ሰዎች ስላሉ ከነሱ የተወሰዱ ስራን አፍጥኖ የሚሰራበት ዘዴ ሰው ያገኘው አንድ እንትን አለ። ያው ኦን ጆብ ኦፍ ትሬኒንግ እንደማለት ነው። በሙያውም ዘርፍ በቴክኒካልም ዘርፍ ከኢሬክሽን አንስቶ እስከ ኮሚሽኒንግ ድረስ አንድ ላይ ነው ስራው እየተሰራ ያለው። ስለዚህ በዛ መሀል እየተሰራ ልምድ እየተገኘ ተሄዷል ማለት ነው። ሙያዎችም እነዚህ ሽቦ መዘርጋታዎችን ኤሌክትሪኩ ቤቱ ጋር እንደሚዘረጋ ቤቱ ጋር እንደሚገባ እነሱን አሁን ውጤራዎችንም እናውቃለን። እንደገና ግንባታ ላይም እንዴት እንደሚገነባ ስራዎች እንዴት እንደሚቀመጡ ዲዛይኑ እንዴት እንደሚቀመጥ እነሱን አሁን ችለናል። ከዚህ በኋላ ያለው እንደገና ከይና በኋላ የሚመጣ ሰውም ለነሱም ያው አስተማሪ መሆን እንችላለን። ብዙ ሙያ ለምጃለሁ። በዚህ ሙያ ላይ አንደኛ አገሬን ለመጠቀም ከዚህ በኋላ ራሴ ብቻ እንደ ኮንትራክተር ሆነ መስራት ይችላል። ከዛ የራሳቸው ይዘው የሚመጡት እውቀት አለ። ቆንጆ የልምድ ልውውጥ ነው። ምክንያቱም ይሄ አዲስ ቴክኖሎጂዎች ብዙ አሉት። ከዛ ጋር በተያያዘ ቆንጆ የልምድ ልውውጥ አለ። ነገ ላይ ለሚሰሩ ስራዎች እንደ ሀገር ራሳችንን እንችለን እንድንሰራ ያግዘናል። ኢፒ ሰራተኛ ሳይቱ ላይ መኖሩና ስራውን መከታተሉ ለወደፊት ለሚሰሩ ስራ ተጨማሪ እውቀት የተገኘበት ነውና ወደፊት ለየትኛው ለሜንቴናንስ ስራ፣ ለኦፕሬሽን ስራ ሌላ የተጨማሪ ከውጪ ኃይል ሳያስፈልግ በራስ አቅም ለመስራትም ተጨማሪ እውቀት ነው የሚሰጠን። የአርባ ምንጭ አካባቢ ከፍተኛ የሆነ የቱሪዝም እና የኢንቨስትመንት ፍሰት ያለበት በመሆኑ በየዕለቱ ለሚመጡ የኢንቨስትመንት ጥያቄዎችና እንግዶች ደረትን ነፍቶ አፍን ሞልቶ ምላሽ ለመስጠት ይህ ፕሮጀክት ወሳኝ ነው። ከተማችን ኢንቨስትመንትንም አሁን እየሳበች ያለችው ወደ ኢንዱስትሪ ዘርፍ ነው። ማኑፋክቸሪንግ ዘርፍ ላይ ነው የምስበው። ይህን ማኑፋክቸሪንግ ዘርፍ የሚፈልገው ኃይል ይፈልጋል። ለዛ ኃይል ወሳኝ ጊዜ ላይ መጥቷል በምን እናስባለን። በቀጣይ 5 ዓመት ከተማው መድረስ ያለበት አስቀድመን ያቀነው አለ። በቀጣይ 10 ዓመት ከተማው የት ትደርሳለች ብለን ያቀነው እቅድ አለ። አሁን እሱን ለማሳካት የዚህ ኃይል ደግሞ ወሳኝ ጊዜ ላይ ስለመጣ እንደውም ኃይልን እንዴት እናምጣ ስንል ነበረ። ከዚህ ቀደም ውሃ በእጃችን ስላለ ሰርተን ነበረ። ተጨማሪ የመብራት እጥረት ነበረ። አሁን መብራትን በርቀት እዛ ጋር ተቋረጠ ከሚለው ወደኛ መምጣቱ ትልቅ ጉልበትና ኃይል ስለሆነ ከዚህ በኋላ ከተማ እፎይ ብላ የምትሰራበት ኢንቨስትመንትም ያለ ጥሪ የሚመጣበት አጋጣሚ የተፈጠረ ነው ብዬ ወስዳለሁ። የኃይል አቅርቦት ለአርባ ምንጭ ከተማ ቱሪዝም እንቅስቃሴ በጣም ወሳኝ ነው። ከተማችን በመሰረቱ የቱሪዝምና ኮንፈረንስ ከተማ ናት። ይሄ ቱሪዝምና ኮንፈረንስ ከተማ ሲሆን ደግሞ ለቱሪዝም ወሳኙ ነገር ኤሌክትሪክ ኃይል ነው። ቱሪዝም አንድ ብቻ የጎብኚ ቦታ ብቻ አይደለም። የተለያዩ ቱሪዝሞች አሉ። ኢንዱስትሪ ራሱ አንዱ የቱሪዝም አካል ነው። ሆቴል አንዱ ቱሪዝም ነው። የተለያዩ በቱሪዝም ዘርፍ የሚጠቀሱ ብዙዎች አሉ። ለዚህ አገልግሎት ደግሞ የኤሌክትሪክ ኃይል በጣም ወሳኝ ነው። የኢትዮጵያ ኤሌክትሪክ አገልግሎት በስራው ላይ የነበረው ድርሻ ቀላል የሚባልም አልነበረም። ይሄ ፕሮጀክት
ሲጀመር ጀምሮ እንግዲህ ከአካባቢው ላይ ያሉትን ከጸጥታ ጋር በተያያዘ ከመሬት ዝግጅት ጋር በተያያዘ ሁሉንም አይነት ድጋፍ ከከተማው ጋር በመነጋገር ፕሮጀክቱ እውን እንዲሆን የራሳችንን ድርሻ እናበረክታለን። ይሄ ማለት አንድ ኃይል ወይም አንድ የኃይል ኢንፍራስትራክቸር በራሱ የብዙ ሰዎች ግብአት ወይም ደግሞ ተሳትፎ ከሌለበት ብቻውን ዋጋ ስለሌለው በዚህ ረገድ ከመስተዳድር አካላት ጋር በመነጋገር ሁኔታዎችን በማሳለጥ ረገድ ትልቅ ድርሻ አለን። የኢትዮጵያ ኤሌክትሪክ አገልግሎት ለሚቀርቡለት የኃይል ጥያቄዎች አስፈላጊውን ምላሽ ለመስጠት የተሻለ ቁመና ላይ እንዲገኝም ያስችለዋል። ይህም ፕሮጀክት እንግዲህ የኢትዮጵያ ኤሌክትሪክ ኃይል ሰርቶ አበርክቶልናል። ከዚህ በኋላ የትኛውንም አይነት ኢንቨስትመንቶች የትኛውንም የኃይል ጥያቄ ተቀብለን እኛ እናስተናግዳለን። እኛ ከክልሉ መንግስት ጋር ከከተማው ጋር ባለን ግንኙነት ቀደም ሲል የመጡትን የያዝናቸውን ኃይል የለም ብለን የመለስናቸውን ጭምር እነሱም በመጋበዝ የሚፈለገውን ለታለመለት ዓላማ እንዲውል የራሳችንን ጥረት እናደርጋለን። አቅሙ ማደጉ ከተማው ረጅም ርቀት ሄዶ የቮልቴጅ ድሮፕ ሳይኖረው በቀጥታ ለሚመጡ ትልልቅ ኢንቨስትመንቶች በጣም በቅርብ ለማግኘት እድል ይሰጣል። አንደኛ። ሁለተኛ በአንድ መስመር ብቻ ቀድሞ ቅድም ከነገርኩት ተግዳሮት በአንድ መስመር ብቻ ይመጣ የነበረውንና ሊፈጠር የሚችለውን የኃይል መቆራረጥ ደግሞ ከዚህኛው አሁን በተደረገው ማስፋፊያ ቶታሊ በፓወር በኩል ወይም በትራንስሚሽን ላይን በኩል ሊፈጠር የሚችለውን ነገር 100% ይቀይረዋል። ይህ ስራ ሙሉ ለሙሉ ተጠናቆ አገልግሎት መስጠት ሲጀምር በአካባቢው ያለ የኃይል መቆራረጥ ችግር 100% ምላሽ ያገኛል። ይሄ ጣቢያ ተጠናቆ ወደ ስራ ሲገባ ለአርባ ምንጭ ከተማና በዙሪያው ለሚገኙ ወረዳዎችም ከተማዎችም እንዲሁም የገጠር ቀበሌዎችን 100% የኃይል ፍላጎትን የሚፈታ ጣቢያ ነው። በደቡብ ኢትዮጵያ እና በደቡብ ምዕራብ ኢትዮጵያ ሰፊ ቦታዎችን የሚሸፍን ሲሆን ቀደም ሲል ሪሞትሊ የኤሌክትሪክ ተደራሽ ወዳልነበሩ ቦታዎች ኤሌክትሪክ እንዲደርስ የሚያግዝ ይሆናል። በሁለተኛ ደረጃ የኢንዱስትሪዎችን መስፋፋት የአግሮ ኢንዱስትሪያል ኢንተግሬትድ አግሮ ኢንዱስትሪያል ዴቨሎፕመንት ፓርክ ኃይል በቂ አቅርቦት እንዲኖር የሚያደርግ ከዚሁ ጋርም በተያያዘ ኤሌክትሪክ አቅርቦት ለማንኛውም ለንግድ፣ ለማህበረሰብ፣ ለየትኛውም ሶሻል አገልግሎት አስፈላጊ ስለሆነ ያን ሰፖርት የሚያደርግ ይሆናል። በስራው ሂደት ውስጥ ፈታኝ አጋጣሚዎችም የተፈጠሩ ቢሆንም መንግስት በያዘው ቁርጠኝነት መፍትሄ የተሰጥቶበት ለቀጣይ መሰል ስራዎች ልምድ ተቀስሞበታል። እዚህ ደረጃ ለመድረስ ቀላል አልነበረም። ምክንያቱም አንዱም ካዘገየን ነገር አንዱ በሬድ ሲ ላይ የነበረው በየመን ሁቲዎች እቃዎች በሚጓጓዙበት ጊዜ እዛ ዲላያንስ ነበረ በዛ ሰዓት የተፈጠረ። ሌላ ደግሞ ዌዘር አሁን እንደምናየው የመስመር ስራዎች ለመስራት ሰብስቴሽን ለመስራት ዌዘር በጣም አፌክት ያደርጋል። ዝናብ በሚበዛበት ጊዜ እንደ ልብ መንቀሳቀስ አይቻልም። ግን ያንን የሚያካክስ ከቻፕላን ተሰርቶ ማለት ነው ሰዓትን ተጨምሮ የሰው ኃይልን ተጨምሮ እዚህ ጋር ለመድረስ በክተናል። አሁን እነዚህን ሁሉ ተወተናቸዋል። አሁን እያጠበቀን ያለነው የሚቀረን የወረቀት ስራዎች ነው እና ከመብራት ኃይል የሚሰጠን ፍቃድ ስናገኝ መጀመሪያ ከሶዶ ላይ ይገናኛል። ከዛ በኋላ የቴክኒካል ስቴፖችን ጠብቆ እዚህም የማገናኘቱ ስራ ይቀጥላል። የዞኑና የከተማው አስተዳደር ለዚህ ፕሮጀክት ተግባራዊነት ያደረገው ድጋፍ ከፍ ያለም ነበር። አሁን በከተማችን ላይ እየተሰራ ያለው የኤሌክትሪክ ኃይል ማስፋፊያ በከተማ አስተዳደሩን በጣም የምንፈልገውና ወሳኝ ጉዳይ ነው። ለዚህም ነው የማስፋፊያ ቦታ መጀመሪያ ሲጀመር ከዛ ቦታ መነሳት ያለባቸውን ህብረተሰብ ክፍሎችን አወያይተን ለዚህ ማስፋፊያ ቦታ በከተማ አስተዳደሩ ወጪ ነው ክሊር አድርገን ያስረከብናቸው። ይሄን ያልነው